6 ጓደኛሞች በአንድ ጠረጴዛ ፍጹም የሆነ ጸጥታ፣ የተለያዩ ቅጣት የሚስተናገድበት መሳቅ፣ ማውራት ባዶ ኪስ ወደ ቤት ያስኬዳል። ምክንያቱም ይሄ ዝምታ የሚያሸልምበት ቦታ ነው። እንኳን ደህና መጣችሁ። ዳግማዊ ሚሊዮን ሞዴል ነጋዴ፣ ቶማስ መብራሃቶም ሞዴል፣ ዮናስ መኮንን ሞዴል፣ ዮሐንስ ላትንገኝ ተዋናይ፣ መለስ ፍቃዱ ሞዴል፣ ስንታየው ደሳለኝ ካስቴየንት የዛሬ የዝምታ ያሸልማል ተወዳዳሪዎች ናቸው። ቦታ ነው። እንኳን ደህና መጣችሁ። ዘለግ ያላችሁ ሞዴሎች ናችሁ። ምላሳችሁም እንደ ቁመታችሁ ባይረዝም ጥሩ ነው። ባወራችሁ ቁጥር ቅጣት አለ። አንድ ነገር ግን እፈቅድላችኋለሁ። ቀስ እያላችሁ ተንፍሱ። ተግባባን? በጣም ጥሩ። የመጀመሪያዎቹ 3 ቅጣቶች እያንዳንዳቸው 2,000 ብር ያሸልማሉ። ይሄን ለመጀመር ደግሞ ዝግጁ የሆናችሁ ትመስላላችሁ። እንጀምር። ጀምሩ። ቀስ እማዬ አንዲት እናት ወደ ተቀጪው በመሄድ ጭኑ ስር ገብተው ይቆነጥጡታል። ተቀጪው ምንም አይነት ድምጽ ማሰማት የለበትም። አንተ አትከላከል። ዮናስ መቼም ልጅነቱን እንዳስታወሰ ምንም ጥርጥር የለውም። እኚህ እናት ከላይ እስከ ታች ምጅልግ ሲያደርጉት ከልጅነት እስከ ዕውቀት ያወጣው ነገር ሁሉ ግልጽ ብሎ ነው የሚታወሰው። ማን ይሆን ልጅ እያለ እንዲህ ይመጀልገው የነበረው? ለማንኛውም ዮናስ ዋጥ አድርጎ ቅጣቱን ጨርሷል። በመጀመሪያው ዙር 2,000 ብር አሳክቷል። በእናትና በልጅ መሃል አልገባም። የሚገርመው ቁንጥጫው ድምጽ ነበረው። ምዝልግ ነው ያደረጉ። ደስ ነው ያለኝ። ወደ ሁለተኛው ቅጣት እንሄዳለን። ተስፋ አደርጋለሁ ፋታ እንደምታገኝ። ዝግጁ ናችሁ? ጀምሩ። ፌስታሊን በተቀጪው ፊት ላይ የፕላስቲክ መጠቅለያ ይወጠራል። ለመተንፈስ እንዲያስችለው ብቻ አፍንጫው አካባቢ ይበሳለታል። የተቀረውን ፕላስቲክ የፊቱን አካላት በመጠቀም ቀዶ መውጣት ይኖርበታል።
መለስ በመጀመሪያ የሞዴልነት ስራው ትንሽ ተጽዕኖ ፈጥሮበት የነበረ ይመስላል። ፊቱ ላይ የተጠቀለለውን ፕላስቲክ በቀላሉ የሚበጠስ ይመስል ቀለል አድርጎ ሲታገል ነበር። ብዙም ሳይቆይ ግን እንዲህ በቀላሉ የሚወጣው አለመሆኑን ሲገነዘብ መላ ፊቱን እያገላበጠ እንደ ሊጥ ሲያቦካው ነበር። የፊቱን ጡንቻዎች እንደ ዛሬ ተጠቅሟቸው የሚያውቅ አይመስልም። ፕላስቲኳን ታገላት ነው የሚባለው። ለማንኛውም ለቡድኑ 2000 ብር አስገኝተዋል። ጥሩ። እነሱም ዓላማቸው ቴካዌ አድርጎ ሊሸኙ ነበር። ግን ጥረትህ፣ ትግልህ፣ አንገትህን ነቅንቀ የሆነ ሰዓትማ እስክስታም የመሰለኝ ነበር። ቢሆንም ግን ፍሬ አፍርቶ በስተመጨረሻ ፌስታል ምትበላዋን የሰፈራችንን ፍየል ነው ያስታወስከኝ። ከዚህ በኋላ ከረር እያለ እየጠነከረ ነው የሚሄደው። የመጀመሪያው ዙር ወደ 3ኛው ቅጣት እናልፋለን። እሱንስ ለመጀመር ምን ያክል ዝግጁ ናችሁ? ጀምሩ። እጣ ተቀጪው ጓደኞቹን ከሚሰጣቸው እስከ 50 የሚደርሱ የተለያዩ ቁጥሮች ውስጥ በጣ ቁጥር ካወጡ በኋላ የወጣውን ቁጥር ያህል የልብስ መቆንጠጫ ይዘው ከላይ ራቁቱን በሚሆነው የተቀጪው ሰውነት ላይ ለ1 ደቂቃ ቆንጥተው ያስይዛሉ። በለው በርግጥ የሰው ልጅ ሊራራ ይችላል። መቆንጠጫ ግን ያው መቆንጠጫ ነው። ድብን አድርጎ ይዞት ሊያሳብደው ነበር። ጓደኞቹም ቢሆኑ አልራሩለትም። መላ ሰውነቱን ሰንበር በሰንበር እስኪሆን ድረስ አስመዘለጉት። አይ ጓደኛ። ለማንኛውም በዚህኛውም ዙር 2000 ብር ማግኘት ትችላችኋል። እስካሁን 6000 ብር ላይ ደርሳችኋል።
ካልጠፋ ቁጥር 47ን ታወጣለህ። አሁን በማን ማዘን ትችላለህ? ጓደኞቼ ተባብረው ጃርታ አስመሰሉ። በየቤታችሁ ያላችሁ እነዚህን ቅጣት መሞከር በፍጹም የተከለከለ ነው። ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር እያንዳንዳቸው 5,000 ብር የሚያሸልሙ 2 ቅጣቶች አሉ። ልብ በሉ 5,000 ብር። እዚህ ምንም በነፃ የሚገኝ ገንዘብ የለም። ድምጻችሁ ጠላታችሁ እንደሆነ አስተውሉ። ዝግጁ ናችሁ? ጀምሩ። እቅፍ። ሁለቱ ተቀጪዎች በጀርባቸው መሃል በአየር የተሞላ ፊኛ አድርገው እርስ በርስ በመገፋፋት ፊኛው ሳይወድቅ ማፈንዳት ይኖርባቸዋል። እጅ መጠቀም የለም። ተቀጪዎቹ ከፊኛ ጋር ብዙም ትውውቅ ያላቸው አይመስልም። አንድ ፊኛ ለማፈንዳት ይህን ያህል መገፋፋት ምን ይባላል? በተለይ መለስ ፊኛውን ከቶማስ ጀርባ ጋር ሳይሆን ከግድግዳ ጋር አጋጅቶ ነው የሚያፈነዳ የሚመስለው። ፊኛዋ ራሱ ምን ነው በፈነዳው ብላ እንደተጨነቀች ይታያል። ቅጣታቸውን በአግባቡ ስለተወጡ 5,000 ብር አግኝተዋል። በዚህኛው ዙር የተቀጣችሁት እናንተ ሳትሆኑ ፊኛዋ ናት። እንደዚህ የሚቀጥል መስሏችኋል? በጣም ጥሩ። የሁለተኛውን ዙር ወደ ሁለተኛው ቅጣት እንሄዳለን። ዝግጁ ናችሁ? ጀምሩ። እናንተ የመጨረሻ ሰው አይደላችሁ። ካርዱን እንፈልገዋለን። ብርክ ተቀጪው ቁጢጥ እንዲል ይደረግና ለ2 ደቂቃ ያህል
እስክስታ ይመታል። ቶማስ እድሉ የሚገርም ሰው ነው በእውነቱ። ቅጣት ባናቱ ነው የሚደርሰው። ከአንዱ ቅጣት ሳያገግም ሌላ ቅጣት። ያሁኑ እንኳን ሙሉ ለሙሉ ቅጣት ማለት ይከብዳል። እያነቡ እስክስታ ብንለው ይሻላል። ቅጣቱ ቀለል ያለ ይመስላል እንጂ ቶማስ እንደተጎዳ ተጫዋች እግሩን ይዞ ሲያነክስ ነበር። ቅድም ከወገብ በላይ አሁን ከወገብ በታች አይድሉ። ለማንኛውም ቶማስ ቅጣትህን በአግባቡ ስለተወጣ 5000 ብር ለቡድን አስገኝታል። በላብ ስትበላ ደስ ይላል። የውዝዋዜ ክሎትን በደንብ ስላየን በእሁድን በኢቢኤስ የመዝጊያ ሙዚቃ ላይ እድል እንሰጣለን። በጣም ጥሩ። ወደ ሶስተኛ ዙር እናልፋለን። በሶስተኛው ዙር እያንዳንዳቸው 7,000 ብር የሚያሸልሙ ቅጣቶች አሉ። ጀምሩ። ባፍጢሜ ተቀጪው ሁለት እጆቹን ወደ ኋላ አድርጎና አንድ እግሩን ወደ ኋላ አጥፎ ከፊት ለፊቱ መጠቅለያ ውስጥ የተቀመጠውን ሶፍት ባፍ ጎትቶ ማውጣት ይኖርበታል። ዳግማዊ እስከ ዛሬ ድረስ ለወሬ ማጣፈጫነት በአፍጢሜ ተደፍቼ እያለ ያወራ ይሆናል። ዛሬ ግን
የምር በአፍጢም መደፋት እንዴት እንደሆነ የገባው ይመስላል። አፍጢም የሚባለው ነገር ሁሉ ዛሬ ገብቶታል። መሬት ላስ እያደረጋት ሲነሳ ላየው ሰው ሶፍት ለማንሳት አይመስልም እኮ። ሊጥማ አልቻለም መሰለኝ። ነክሰ ማውጣት ከበደ። እስካሁን አንድም ሳይፎርሹ የመጡ ጓደኞችህን 7000 ብር አከሰርካቸው። ቀጣዩን 7000 ታገኙ ይሆን? ጀምሩ። ተረጋጋችሁ? ቅብብሎሽ ተቀጪዎቹ በጋራ የሚቀጡት ቅጣት ሲሆን ሁሉም ተቀጪዎች በአፋቸው ካርቶን ይይዙና የሚዝቁትን ዱቄት ከካርቶን ወደ ካርቶን መቀባበል ይኖርባቸዋል። እጃቸውን ግን በፍጹም መጠቀም አይፈቀድላቸውም። ሌላው ሁሉ ቢቀር እንደ ቡድን ሆኖ መስራት ግን ለዚህ ጀማ የቀለለው ይመስላል። የተሰጣቸውን ዱቄት እንደ ሰፌድ እያንቀረቀቡ ከካርቶን አንቀባረሩት እኮ። በእርግጥ የተወሰኑት በወፍጮ ቤት ደጃፍ አልፈው እንደሚያውቁ ግልጽ ነው። አይን ላይን መተያየት ያን ያህል ዱቄት የሚያስደፋ ተግባር ሆኖ አልተገኘም ዛሬ። 7000 ብር አግኝታችኋል። ለማንኛውም ወደ መጨረሻው ዙር እንሄዳለን። ዳጎስ ያለ ገንዘብ አለው። 9000 ብር ጀምሩ። ንክስ ተቀጪው በጉልበቱ ተንበርክኮ እጁን ወደ ኋላ ያደርግና ከፊት ለፊቱ በሚቀመጡ 3 በውሃ የተሞሉ መዘፍዘፊያዎች ውስጥ ያሉትን 3 ፊኛዎች በጥርሱ እየነከሰ ከውሃ ውስጥ ማውጣት አለበት። ለስንታየው እውነትም ስንቱን አየሁ የሚያስብል ቅጣት ነው የሆነለት።
መቼም ፊኛ ይህን ያህል ያስቸግረኛል ብሎ አስቦ እንደማያውቅ እገምታለሁ። ልክ የበግ ግልገል እንደሚያግድ እረኛ በዛ ቢለው በዚህ ቢለው ፊኛው ሊነከስለት ነው። እንደምንም ተንቦራጭቆና ፊኛዋን በቴስታ ለግቶ ከውሃ ውስጥ አውጥቷታል። ምን እንደመሰልክ ታውቃለህ? የእናቷን ጡት የምትፈልግ ጥጃ ነበር። በስተመጨረሻም ግን ወተቱን አግኝተሃል። ትልቁን 9,000 ብር ወደ ቡድን አስገብተሃል። እንኳን ደስ አላችሁ። በአጠቃላይ 32,000 ብር አሸናፊ ሆናችሁ። ያ 7,000 ብሩን ያሳጣችሁን አደራችሁን ሲወጣ ምንም እንዳታደርጉት፣ ምንም እንዳታደርጉት። ሁልጊዜ እንደምንላችሁ እኛ ጋር ዝምታ ወርቅ ነው፣ ደጃዝማችነትንም አያስቀርም። ተበተኑ። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።